ለበርካታ ዓመታት ምርቶችን ከውጭ ገበያ ብቻ የመቀበል ልምድ መዳበሩ ከፍተኛ ተጽዕኖ ሲፈጥር ቆይቷል። የኤሌክትሮኒክስ ምርቶች፣ የታሸጉ ምግቦች፣ የሳሙና ዲተርጀንት ምርቶችን ጨምሮ በውጭ ሀገር ምርቶች የሚዘወረው ገበያም የውጭ ምንዛሬን ሲበዘብዝ ቆይቷል። በሀገር እጅ በሀገር ውስጥ ማምረት ይቻላል ያሉ ብርቶች ደግሞ ተወዳዳሪ ምርት ለገበያም አቅርበዋል። በክህሎት ለበቁ ብዙሃንም ደግሞ የስራ ዕድልን ፈጥረዋል። እነዚህ አይነት ፕሮዳክቶች ሶያ ሶስ ምንለው፣ ሞስተርድ ምንለው፣ ማዮኒዝ ምንለው፣ ካቻፕ ምንለው፣ ፉድ ከለርስ ምንላቸው፣ አፕል ሳይደር የተለያየ አይነት ቬንገሮች ምንላቸው እንደዚህ እያለ ወደ 46 አይነት ፕሮዳክት የሚያመርት አንድ ፋክተሪ ያለን ማለት ነው። ተቀነባብሮ በስሎ ያለቀለት የዓለም የምግብ ሰንሰለት ላይ ኢትዮጵያ አምርታ ለሀገር የምግብ ሰንሰለት ማቅረቧ በጣም የሚያኮራ ደስ የሚል ይሄ ደግሞ የመጀመሪያ ጊዜ የሆነ ነው። በዋናነት ድርጅቱ የሚያመርታቸው ለቤት ውስጥ ግልጋሎት የሚውሉ የተለያየ መጠን ያላቸው ማቀዝቀዣዎችን ወይም ፍሪጆችን ነው ማለት ነው። በዋናነት እንግዲህ እኛ ያው አምራች ነን። ያ ማለት ስናመርት እንግዲህ ብዙ የሆነ እሴትን ነው የምንጨምረው ማለት ነው። ለምናመርተው ምርቶች ላይ ብዙ የሆነ እሴትን ጨምረን ነው ያለቀ ፕሮዳክት ሆኖ የሚወጣውና እንግዲህ ይሄንን ማድረጋችን የራሱ የሆነ አስተዋጽኦ አለው። አንደኛ ሞር ቫልዩ አድ ባረግን ቁጥር በርከት ያለ የሰው ኃይል ለመያዝ ያግዘናል ማለት ነው። ስለዚህ እንደ ሀገርም መንግስት ካስቀመጠው ፖሊሲ አቅጣጫ በርከት ያለ የሰው ኃይልን ለመያዝ እድሉ ይሰጠናል ማለት ነው። ከውጭ የሚመጣ ምርት አገር ውስጥ መተካት አለብን በሚል በከፍተኛ የውጭ ምንዛሬ ይመጣ የነበረን የሶፕ ኑድል ምርትን እዚሁ ሀገር ውስጥ ማምረት ተችሏል። ይሄ ደግሞ ለራሱ ለፋብሪካው ይጠቀመዋል፣ እንዲሁም ለሌሎች የሳሙናና አምራቾች በማቅረብ ላይ ይገኛል ማለት ነው። ለዘመናት የተለመደ የውጭ ምርቶች ላይ ጥገኛ የሆነን ገበያ ለመገዳደር ለጥራት ቅድሚያ መስጠት ደግሞ ግድ ይላል። የሀገር ውስጥ አምራች ኢንዱስትሪዎችም በዚሁ ረገድ ከምርት ብዛት ወደ ጥራት በማተኮር ራሳቸውንም ሀገርንም እንዲጠቅሙ ይጠበቃል። ያንዳንዱ የሚመጣውን ማሰርታው እዛ ላይ ቫልዩ አድ እናደርጋለን። ፎልድ የሚደረገውን ፓንች የሚደረግ ይኖራል፣ ሞልድ የሚሰሩ እነሱን ሁሉ ፕሮሰስ አድርገን ነው ፋይናል ፕሮዳክት አድርገን የምናወጣው። ትልቁ ነገር ገበያ ውስጥ ኮምፒት ለማድረግ አሁን ባለው አንደርስታንዲንግ ኳሊቲ የሆነ ፕሮዳክት ይዞ መቅረብ ነው። ምክንያቱም ራሱ የሚገዛው ገበያው ነው የሚወስነው። ምክንያቱም ማይሆን ፕሮዳክት ይዘህ ከቀረብክ አንድ ቀንም ላትቀጥል ትችላለህ። ግን አንተ አሁን አቅርበህ እንደውም ሰው ወር ጊዜ ሰርፕራይዝ የመሆን ነገር አለ። ይሄ ሀገር ውስጥ የተመረተው በዚህ ጥራት በዚህ ኳሊቲ የሚል ነገር ነው ያለውና አሁን ሰው ወደዛ ሜንታሊቲ እየመጣ ነው። ኳሊቲ ኮንትሮል ላቦራቶሪ አለው። በተደራጀ ኢኩዊፕመንት እንዲሁም ብቁ ባለሙያዎችን አሰማርቶ ኳሊቲ እዚህ ጋር የተመረቱት ምርቶች ኳሊቲያቸው ቼክ ሳይደረግ የኢትዮጵያን ስታንዳርድ ማሟላታቸውን ቼክ ሳይደረግ ወደ ዌርሃውስ አይሄዱም ማለት ነው። እዚህ ጋር የምታያቸው እንደተመረቱ ኳሊቲ ሳምፕል እየወሰደ ቼክ አድርጎ አስፐር ዘ ስታንዳርድ መሆናቸውን ኮንፊርም ሲያደርግ ወደ ዌርሃውስ ምርት ወደሚጠራቀምበት ዌርሃውስ ይገባል ማለት ነውና ጥራት ላይ ምንም ኮምፕሮማይዝ አናደርግም። የሰራተኛ ከማሳደግ ብቻ ሳይሆን እንዳያቻቸው ኤክስፓቶች ደግሞ ብዙ አሉ። እነዚህ ኤክስፓቶች የእውቀት ሽግግር ኢትዮጵያ የምታመርተው ምርት ኳሊቲ እንዲሆን፣ ዓለም አቀፍ እንዲሆን፣ ተወዳዳሪ እንዲሆን የማድረግ አቅማችንን እነሱን ተጠቅመን ያሳድግልናል ማለት ነው። ከአጠቃላይ ምርት 45 በመቶ የሚሸፍን የሀገር ውስጥ ምርት ተመርቶ እየቀረበ ስለመሆኑ የኢንዱስትሪ ሚኒስቴር መረጃ ያሳያል። ከዚህም ጎን ለጎን ደግሞ የሀገር ውስጥ ምርትን የመጠቀም ልምምድ እንዲጠናከር እየተሰራ ይገኛል የተባለው ድርሻው እያደገ ነው። በፊት 30% ነበር ንቅናቄውን ሲጀምር፣ አሁን ላይ ከአጠቃላይ ምርት ወደ 45.3% የሚጠጋ የሀገር ውስጥ ምርት ተመርቶ እየቀረበ ነው። በተለይ የመንግስት የፖሊሲ አቅጣጫም የመንግስት ተቋማት የሀገር ውስጥ ምርት እንዲጠቀሙ ቅድሚያ ያበረታታል። ይሄ የተወሰነ አቅጣጫ የተሰጠ ነው። ይሄ የገበያ ትስስርን ከማሳደግ አኳያ ኢንዱስትሪዎችን ተወዳዳሪ ከማድረግ አኳያ የራሱ የጎላ ሚና ያለው ነው። ይሄን አጠናክረን እንቀጥላለን ማለት ነው። ድርሻው አድጓል። ጥሬ ዕቃ በማቅረብ ብቻ ዘላቂ ተጠቃሚነትን ማረጋገጥ አይቻልም እና ለኢንዱስትሪ ዘርፉ ልዩ ትኩረት መስጠት አስገዳጅ እየሆነ መጥቷል። እሴት የተጨመረባቸውንና ጥራታቸውን የጠበቁ ተወዳዳሪ ምርቶችንም ማቅረብ አበርክቶ ሰፊ ነው። አንድ ኢኮኖሚ ዘውግ ያለ እንደሆነ ወደሚቀጥለው የኢኮኖሚ ዘውግ ለመውሰድ የማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው።
ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው።